ማለት ነው 24 ሰዓት ነው የምትተኝ 2 ሰዓት ተኝታ ህይወቷን ለማሻሻል ለቤተሰቧ ለልጆቿ ለእናትና ለአባቷ የደረሰች ለወንድሞቿ የደረሰች ጀግና ሴት አለች። አንቺ ተኝተሽ ፍሲ እግዚአብሔርን የምሬ ነው። አቃጥላችሁ አትድፉኝ። የመዳም ቤት ሴት አታስብሉ። ሸለመት ማጡላ እዛው ተደባደቡ። እዛው ቸርችሪ ወደ እኛ ምን አገባን እዚህ የምትመጭ ሸለመት ማጥ። ይሄው ይሄን ሰምተው እኮ ነው ሜዳ ላይ የወጡ አባትና እናት ይሄው ቸርችራ ይሏቸዋል። አትጨማለቁ እዚህ ምድረ ጨምላቅ እግዚኦ ማርነ ክርስቶስ እንደው ምንድነው ማደርጋቸው? እንደው ምን ችግር አለው? ይሄን ጭንቅላታችሁን አፈንድተን እንደገና ምን ሰራ ቢሆን ኑሮ ብንሰራ። አንዳንድ ሴቶች ግን እያንዳንድሽ ኢጃዛ ቤት ያለሽ ኢትዮጵያዊ ውጪ እና ዳይ ወደ ስራ ዳይ። ለምን በሬ መጠበቅ አይሆንም? ሂጂ ጠብቂ። ምን ልሰሪ? የማንን ጎፈሬ ልታበጥሪ መጣሽ? እዚህ ስማችንን አታጥፉ። ዳይ ወደ ስራ። ለምን 1000 ድራማ አይሆንም? ቁጭ ብለሽ ፈስሽን ከምትፈሺ ሂጂ ስሪ። ደሞ እኮ ዱምሎ ከኪሷ የላትም ብር ትመርጣለች። ሰው ማለት ነው። ቢያንስ እንኳን አንድ ወር በ1000 ብትሰሪ ቀጣዩ 1500 ትሰሪያለሽ። ዛሬ 1500 ከሰራሽ ነገ 2000 ትሰሪያለሽ። እዚህ ትጨማለቁብናላችሁ ምድረ ጨምላቅ። ከቸረቸራችሁ ደግሞ እዛው ነውራችሁን እዛው ደፈና አድርጋችሁ ያዙ። ደግሞ እርስ በራሳችሁ ቸርችሬ ልመጣ ነው ብላችሁ ትሄዳላችሁ። ምድረ ሸለመጥማጥ እንደው ኮፈፍ የሆኑ እንደው ምን አይነት ጉድ ነው? ተው አትደምሩን። ይኸው እኔ ጠዋት እነሳለሁ ልጅ ላለው እዚህ መጥቼ የጮኩ አንዴ ሽቲ ላለው አንዴ አስተሽዋል አንዴ ሽፎን ያልኩ እየሸጥኩኝ ማለት ነው። በክብር ምን እንኖራለን? ስማችንን አታጥፉ። ምንቸራችሁ ከሆነ ኢትዮጵያም አለ ሂዱ። መቻታችሁ እሱ አግብታችሁ አትቀመጡም። ቆሎሽን በልተሽ እዚህም ችግር ከሆነ ችግር ነው። ሂጂ ባላግቢ። የሱ ችግር ካለባችሁ ሂዱና ኢትዮጵያ እዛው እንትን በሬ ውዴ እንደለመድሽው እንዴ የአረብ ሀገር ሴት እንዳታስብሉ። ማርያምን የምሬዶ እኔ በጣም ነው የምናደደው። ሰው ለቲማቲም ብሎ እንዴት ገላውን ቻታ አንድ ሱቅ ሄደሽ ብለምኝ ይሰጥሻል። አረ እንደው ምን ጉድ ነው አንቺ ማለት ነው። ስሚ ገላሽን ሽጥሽ ማለት ነው 50 ድርሃም ከማን ነው ናይጄሪያ ትወስጃለሽ። ዳቁ ነው ምንም የለውም። እንዳንቺው እኮ ነው አንቺ ርካሽ ሆንሽ ማለት ነው። ሸለመት ማለት ደግሞ ደህና ሰው ጋር እንኳን ብትሄድ ምን ችግር አለው? እንዱኩ ጉድ እኮ ነው። ደህና ሰው ጋር እንኳን ብትጠጊ ለ50 ብርና ለ100 ብር ገራሽን የቸረቸሽ ርካሽ ሆንሽ ማለት ነው። ከዚህ ምን አይነት ነው? በእግዚአብሔር ሄዱ ምን ችግር አለው? በ1000 ብር መዳም ቤት ሂደሽ ብትሰሪ እማቤት እንገላሽን ከምትቸረችሪ በ1000 ብር ሂደሽ አሰሪ ቤት ትመጣለሽ። ደግሞ አንቺን ብሎ ኮተታ ሙላ ማትረቡ ራሳችሁን እዛ ገላችሁን ቸረቸራችሁ። እዚህ መዳም ቤት አለች። እኔ ለነሱ ነው እግዚአብሔርን በጣም የምናደደው። እንቅልፋቸውን ሳይተኙ በቅጡ እንኳን በልተው ሳይውሉ ምሳ ሳይበሉ ራት በልተው ቁርስ ሳይበሉ ምሳ በልተው በቅጡ እንኳን ቁጭ ብለው ማለት ነው በቁማቸው ምግብ እየበሉ ልጆች የሚጠብቁ ሰዎች አሉ። በቁማቸው ማለት ነው በቁማቸው እየበሉ ነው ልጆች የሚጠብቁት ከወደቀችብኝ ብላ። አንቺ ግን ኢጃዛ ቤት ቁጭ ብለሽ እኔ ልጆች ቤት አይሰራም እና ልጆች ማጠብቂ ከሆነ ምን አባሽ ልሰሪ ነው የመጣሽው? እዛው በሬሽን አታርሽም ነበር? አረ እንደው ምን ጉድ ናችሁ? ጨምላቅ ቅንቅና ሙላ እንደው ምን አይነት ማፈሪያ የሆናችሁ ሰዎች ናችሁ። ማፈሪያ ማትረብ እናንተ አትረቡ። መቼም ሰው አትሆኑ። አንዳንድ ሰዎች ማለት ነው እናንተ ተጨፍልቃችሁ ማለት ነው እዛ ሀገር ቤት ወስዶ ማለት ነው እርሻ ማለት ነው የቲማቲምና የሽንኩርት እርሻ ውስጥ ነበር እናንተ መክተት። ገብርኤልን የምሬ ነው። እናንተን የሽንኩርትና የቲማቲም እርሻ ውስጥ ቲማቲምሽና ሽንኩርትሽን የበላሽ እዛ እንድትኖሪ ነበር ማድረግ። አንቺ 90 ጊዜ ነበር መገርፍሽ። እኔ በውል እንደው እኔ ጋር ብትሆኚ ኖሮ እናቴ ማርያምን ነው የምልሽ አጋጭቼ ነው ጸጉርሽን ልጭ መደፋሽ ነበረ። አፈር ብሎ እንደው ምን ጉድ ነው? ክፋታችሁ ክፋት አይደለም። ደግሞ ብዙ ጊዜ እየመጣችሁ ሜዳ ላይ መረዳት ትፈልጋላችሁ። እርስ በራሳችሁ መተዳዳታችሁ ሰው እንዴት አሁን ለምሳሌ አንድ ጃዛ ቤት ውስጥ ኑሮ በፍቅር የሚኖሩ እኮ አሉ። ማርያምን ጽድት ያሉ ጃዛ ቤት ማለት ነው። አንዱ ያለ አንዱ የማይበላ አለ። አንድ ላይ ተሰብስበው የሚበሉ ምስር ሳትመጣ እንብላ። እግዚኦ እንዴት ተዋጠላችሁ ውዴ! እንዴት ተዋጠላችሁ? እንዴትስ አገኛችሁት? ማፈሪያ ናችሁ። ማርያምን ንስሐ ግቡና እግዚአብሔርን ይቅርታ ጠይቁት። ማርያምን የምሬን ነው። ሰው እኮ ማለት ነው እንኳን እንደው ያለውን እንኳን ተካፍላችሁ ብበሉ ምን ችግር አለው? ታዲያ አረብ ብትከለክላችሁ ምኑ ገረማችሁ? አረብ አሁን ብትገርፋችሁ ቅጥቅጥ አድርጋ ብትገርፍሽ ራሱ አቤት እናቴ በይስቲ እመቤቴ የምሬ ነው። አቤት ቢያት ኦኬ መዳም ቢያት እሷ ራሷ ትግደልሽ እዛ ውዴ። ምን አጨማለቀሽ ወተሽ? ይሄው ይሄ ነው ያለው።
ትሰራለሽ ምን ትያለሽ? የሰራሽውን እዛው ነው ክትት ነው እዛው መብላት ነው። ልብስ ለብሰው ሲወጡ አንቺ ደህና ሰው መስለውሽ ነው አይደለም ውዴ። ልብስ ነው እንጂ ደህና ያደረጋቸው ተዋውሰው ነው የሚለብሱት። ልንገርሽ ብዬ ነው ተዋውሰው ነው። አንዱ አንድ ቀን ከለበሰች አንድ ቀን ነው የምትለብሱት። ተዋውሰው እንደዚህ ተለዋውጠው ነው የሚለብሱት። እሺ እንጂ ኑሯቸው አይደለም። ልንገርሽ ብዬ ነው። እዛው መዳምሽ ቤት ቁጭ በይ። ምንም ልብስ ነው እንጂ የሚያሳምራቸው ውስጣቸው እሳት ነው። ምንም የላቸውም። ኪሳቸው ባዶ ነው። ድንቡሎ የላቸውም። ከዛም በኋላ ስራ አንሰራም ብለው ቂጣቸውን ዘፍዝፈው ቁጭ ብለው ዛሬ ይኸው ለልመና ይወጣሉ። እንደዚህ ምንም አይጠቅሙም ውዴ። ዳይ ወደ ስራ ይጂ እርሻም ቢሆን ስሪ። በረሃ ላይ ቁጭ ብለው የሚሰሩ ሴቶች አሉ አይደል እንዴ? በረሃ ገላዋን መቸርቸራ አቅቷት መሰለሽ እንዴ? ክብሬን አልሸጥም ብላ ነው አንገቷን ጎንበስ አድርጋ የምትሰራው። ገላይን አልቸረችርም ክብሬን አልሸጥም ለማንም ብላ ነው። ጠዋት ተነስታ እርሻ ጋር የሚሰሩ አሉ እኮ እመቤቴን፣ ሴቱ ነው ማለት ነው። ማርያምን እርሻ የሚሰሩ አሉ። ክብራችንን አንሸጥም ብለን ነው እንጂ ለዚህ ማን ይጨማለቅ ነበር? እዚህ ቁጭ ብለው ማን ይጨማለቅ ነበር መዳም ቤት? ማንም። ሁላችንም ግን ክብራችንን አንሸጥም ብለን ነው። ክብረ ቢስ ወይኔ የትናንትና ውስጥ ቅሌት ነው። እንደ ሀገር ነው ያዋረዱ። እግዚአብሔርን የምሬ ነው። ደግሞ ሲያወሩ ራሱ አያፍርም እኮ። የዱባይ ጉድ ደግሞ አያልቅ ምናምን። ጉድሽን ቤት አስቀምጠሽ አሽቃባጭ። ሁልሽም በየሀገሩ ማለት ነው እንዲሁ ነሽ። ሁልሽም ማለት ነው ሁልሽም በየሀገሩ እንዲሁ ነሽ። ምን ይወራ ከተባለ ማለት ነው። አትጨማለቁብን። እዛ ግቡና አባትና እናታችሁን እርሻ አግዙ። እዚህም ኑረሽ አትጠቀምሽም። አመት ነው የምትፈጂው እንጂ ምንም አትጠቅሚም። ግቢና እዛ ተጨማለቂ። የምትጨማለቂበት ክብረ ቢስ። አታያትም እንዴ ሞዴሊስቷን ማለት ነው። አታያትም ሞዴሊስቷ ማለት ነው። አንቺ በሆን እኮ መች ልስጥ ነበር የምትይው። እኔ ክፉ አታሰሩኝ። ሞዴሊስቷን አላያችኋት? ተመልሼ ስመጣ እራት አብረን እንበላለን ወይ ሲላት ማለት ነው። አስብበታለሁ አለች። መቼ ነበር የምትይው። እሳት አታሰሩኝ በቤቴ። ሌላ ሰው ማለት ነው ስፒዶ ወድሃለሁ፣ አከብርሃለሁ፣ ስፒዶ አይላቪው ባለቻችሁ አቅማችሁ አይላቪው እያላችሁ፣ እሷ ግን ላስብበት። አይሽ ኩሩ ሴት ናት። በጉልበትሽ ማለት ነው ለፍተሽ ነው የምታድሪ። እሱ እዛ ተኝቶ አንቺን እንድትለምኚው የሚፈልግ ከሆነ ተኝተህ ፍሳ በይው። ገብርኤል የምሬ ነው። ታዩ እንዳትለምኚው። ቆፍጠን ብለሽ ኑሪ። ደግሞ በገዛ ገንዘብሽ ቆፍጠን ብለሽ ኑሪ። ምን ያስተዳድርሻል እንዴ? ገብርኤልን የምሬን ነው። አያስተዳድርሽም። እዛ ተኝቶ ይፍሳ። እዛው እንደሱ የምትፈሳውን ይፈልግ። አንቺ ለፍተሽ ለምንድን ነው አዘንጠሽ የምታኖሪ? ሰርቶ ይግባ ውዴ። ምን አገባሽ አንቺ? ምን አገባሽና ነው አንቺ በአንቺ ገንዘብ ጢባሩን የሚነፋው? ደግሞ ጢባራ ድንቡሎ የለውም ከኪሱ። ደግሞ ጢባራችሁ መከራ። ታይ ውዴ ገብርኤልን እንዳው ማለት ነው ዝንጥ ብለሽ ማለት ነው አክብሪው፣ ውደጂው። ካይ አልከበርም አልወደድም ካለ ባናት ተከተከል ቂሊንጦ ግባው። የራሱ ጉዳይ። ሰገረን የምሬ ነው። አፈሉ አሁን ለማን ብለሽ ውዴ ለማን ብለሽ